በፍሎሪዳ ግዛት በሚገኘውና የሰው ልጅ ወደ ጠፈር የሚያደርጋቸው ታላላቅ ጉዞዎች መነሻ በሆነው በኬፕ ካናቬራል የጠፈር ጣቢያ በዚያ አስፈሪ የሐሙስ ምሽት የተከሰተው ክስተት ተራ የቴክኒክ ብልሽት አልነበረም። ይልቁንም በቢሊዮነሮች ግዙፍ ሀብት፣ በታላላቅ መንግስታት ጂኦፖለቲካዊ ፍላጎትና በሰው ልጅ የሳይንስ ጥማት መካከል የተወጠረው ገመድ የተበጠሰበት ዓለምን በእጅጉ ያስደነገጠ እሳታማ ትዕይንት ነበር። የጄፍ ቤዞስ ኩባንያ የሆነው ብሉ ኦሪጅን ለዓመታት ሲያልመውና በቢሊዮን የሚቆጠሩ ዶላሮችን ሲያፈስበት የቆየው ኒው ግሌን የተሰኘው ግዙፍ ሮኬት በምድር ላይ ቆሞ የሞተር ሙከራ በሚያደርግበት ወቅት በድንገት ወደ ግዙፍ የእሳት ኳስነት ተቀይሮ ሲጋይ የዓለም የጠፈር ሳይንስ ታሪክ አዲስና አስፈሪ ምዕራፍን ከፈተ። ይህ ፍንዳታ የብረትና የነዳጅ መቃጠል ብቻ ሳይሆን የጄፍ ቤዞስ የክብርና የበላይነት ምልክት ተደርጎ የሚወሰደው ፕሮጀክት ለጊዜውም ቢሆን አመድ የለበሰበት አሳዛኝ አጋጣሚ ሆኖ ተመዝግቧል። ከምሽቱ 3 ሰዓት ገደማ ነበር የኬፕ ካናቬራል ሰማይ በከዋክብት ተሞልቶ ሳለ በድንገት ከአድማስ ባሻገር የሚታይና ምድርን የሚያንቀጠቅጥ ፍንዳታ ተከሰተ። ኒው ግሌን 29 ፎቅ ሕንፃ የሚያክል ቁመት ያለው ያ ግዙፍ የብረት ተራራ ሰከንዶች ባልሞላ ጊዜ ውስጥ በብርቱካናማና በደማቅ ቀይ እሳት ተዋጠ። ከሮኬቱ የወጣው የጭስ ደመና ወደ ሰማይ ተተኩሶ የጨረቃን ብርሃን እስኪጋርድ ድረስ ግዙፍ ነበር። በጣቢያው የነበሩ የዓይን እማኞች በቪዲዮ የቀጥታ ስርጭት ሲከታተሉ የነበሩ በሚሊዮን የሚቆጠሩ ሰዎች ያንን አስፈሪ ትዕይንት ሲመለከቱ ትንፋሻቸውን ለመሰብሰብ ተቸግረው ነበር። ሮኬቱ ሲፈነዳ ያስከተለው ድምፅ ከማይል ርቀት በላይ የሚሰማና በሰዎች ልብ ውስጥ ታላቅ ሽብርን የሚዘራ ነበር። ይህ ፍንዳታ አኖማሊ በሚል የቴክኒክ ቃል ቢገለጽም በትክክለኛው ትርጉሙ ግን የቢሊዮን ዶላሮች ንብረት በዓይን ጥቅሻ ውስጥ ወደ ጭስና አመድነት መቀየሩን የሚያሳይ ሰቆቃ ነበር። የብሉ ኦሪጅን መስራች ጄፍ ቤዞስ ከፍንዳታው ጥቂት ቆይታ በኋላ ባወጣው መግለጫ በጣም አስቸጋሪ ቀን ነው ሲል ስሜቱን ገልጿል። ይሁን እንጂ ይህ ንግግር በውስጡ የያዘውን ጥልቅ ቁጭትና ሐዘን ሙሉ በሙሉ አይገልጸውም። ቤዞስ ለዚህ ሮኬት ግንባታ ሲል በየዓመቱ ከአማዞን ኩባንያው $1 ቢሊዮን የሚሆን አክሲዮን እየሸጠ እንደሚጠቀም ይታወቃል። ኒው ግሌን ለቤዞስ ተራ ሮኬት ሳይሆን ከባላንጣው ኤሎን መስክ ጋር ለሚያደርገው የሞት ሽረት ትግል ዋነኛው መሳሪያው ነበር። በመሆኑም የሮኬት መጋየት የቤዞስ ግዛት ላይ የወረደ ሰማያዊ መቅሰፍት ተደርጎ ሊወሰድ ይችላል። የፍንዳታው ዜና እንደ ሰደድ እሳት ዓለምን ሲያዳርስ በጠፈር ምርምር ዘርፍ ውስጥ ያሉ ባለሙያዎችና ተንታኞች ሁሉ ድንጋጤያቸውን መደበቅ አልቻሉም። በጄፍ ቤዞስና በኤሎን መስክ መካከል ያለው ፉክክር በታሪክ ውስጥ ከታዩት ታላላቅ የግል ፉክክሮች አንዱ ነው። ይህ ፉክክር በምድር ላይ ከሚደረግ የንግድ ሽሚያ አልፎ አሁን ወደ ከዋክብት ተሸጋግሯል። ኤሎን መስክ በስፔስ ኤክስ በኩል የጠፈርን ዓለም በአጭር ጊዜ ውስጥ ተቆጣጥሮታል። የስፔስ ኤክስ ሮኬቶች በየቀኑ እንደሚነሱ አውሮፕላኖች በሰላም ሲመላለሱና መልሰው ምድር ላይ ሲያርፉ ማየት የተለመደ ሆኗል። ይህንን ስኬት በቅናትና በቁጭት ሲመለከት የቆየው ጄፍ ቤዞስ ኒው ግሌንን የገነባው ይህንን የበላይነት ለመስበርና የስፔስ ኤክስን ፋልኮን ሮኬቶች ገበያ ለመቀማት ነበር። ኒው ግሌን ከተሰራበት የቴክኖሎጂ ጥበብ አንጻር ከስፔስ ኤክስ ሮኬቶች በብዙ እጥፍ እንደሚበልጥ ሲነገርለት የቆየ ቢሆንም አሁን ግን በተግባር የታየው ውድቀት የቤዞስን ኩራት ክፉኛ ነክቶታል። ኤለን መስክ በዚህ ፍንዳታ የሰጠው ምላሽ በፉክክሩ ላይ የራሱን ጠባሳ ጥሏል። ሮኬት መስራት ከባድ ነው በማለት በኤክስ ገጹ ላይ የለጠፈው መልእክት በአንድ በኩል ለቤዞስ ያለውን አጋርነት የሚያሳይ ቢመስልም በሌላ በኩል ግን በእኔ ደረጃ ለመድረስ ገና ብዙ ሙከራ ይጠብቃቸዋል የሚል ስውር መልእክት እንዳለው ብዙዎች ይስማሙበታል። ሁለቱ ቢሊዮነሮች ለዓመታት በጠፈር ኮንትራቶች ሽሚያ፣ በኢንጂነሮች ምልመላና በማኅበራዊ ሚዲያ ቃላት ምልልስ ሲናቆሩ ቆይተዋል። ቤዞስ መስክን በፍጥነት ለመሮጥ ብለህ ጥራት የሌለው ሥራ ትሠራለህ ሲለው፣ መስክ ደግሞ ቤዞስን ኤሊ በማለት ይሳለቅበት ነበር። አሁን ግን የቤዞስ ኒው ግሌን መፈንዳት የመስክን ስላቅ እውነት ያደረገው ይመስላል። የአሜሪካ የጠፈር ምርምር ተቋም ናሳ በዚህ ፍንዳታ ምክንያት ትልቅ ራስ ምታት ውስጥ ወድቋል። ናሳ የሰው ልጅን ወደ ጨረቃ ለመውሰድ በነደፈው አርቴሚስ ፕሮግራም ውስጥ ሁለቱንም ቢሊዮነሮች እንደ ዋነኛ አጋር ይዟቸዋል። ስፔስ ኤክስ የራሱን ስታርሺፕ እያዘጋጀ ቢሆንም የእሱ ሮኬት በተደጋጋሚ በሙከራ ወቅት ሲፈነዳ ቆይቷል። ናሳ ሁሉንም እንቁላሎች በአንድ ቅርጫት ውስጥ ላለማስቀመጥ በማሰብ ለብሉ ኦሪጅን የ$3.4 ቢሊዮን የጨረቃ ማመላለሻ ኮንትራት ሰጥቶት ነበር። አሁን ኒው ግሌን በምድር ላይ ቆሞ መፈንዳቱ ናሳን በእጅጉን አሳስቦታል።
ናሳ የአሜሪካን የጠፈር የበላይነት ለማረጋገጥና ከቻይና ጋር ያለውን ፉክክር ለማሸነፍ በእነዚህ የግል ኩባንያዎች ላይ ጥገኛ ሆኗል። የናሳ አስተዳዳሪ ጃሬድ አይዛክማን ክስተቱን አስመልክተው በሰጡት መግለጫ ጠፈር ይቅርታ የማያውቅና እጅግ አስቸጋሪ ነው ሲሉ ገልጸውታል። ይህ ንግግር በውስጡ የያዘው መልእክት ግልጽ ነው። የአሜሪካ የጨረቃ ህልም አደጋ ላይ መሆኑንና የጊዜ ሰሌዳው ሊጓተት እንደሚችል ፍንጭ ይሰጣል። በተለይም ቻይና የራሷን የጠፈር ጣቢያና የጨረቃ ጉዞ እቅድ እያፋጠነች ባለችበት በዚህ ወቅት የቤዞስ ሮኬት መፈንዳት ለሀገሪቱ ትልቅ ብሔራዊ ስጋት ሆኖ ተፈጥሯል። ቻይና በጠፈር ምርምር ላይ የምታሳየው ስኬትና የአሜሪካ ኩባንያዎች የሚያሳዩት ውድቀት የዓለምን የኃይል ሚዛን ሊቀይር እንደሚችል ተሰግቷል። ኒው ግሌን ለምን ፈነዳ የሚለው ጥያቄ አሁንም በምርመራ ላይ ነው። ሮኬቱ የሚጠቀመው ቢኢ4 የተሰኙ 7 ግዙፍ ሞተሮችን ነው። እነዚህ ሞተሮች በፈሳሽ ሜቴንና በፈሳሽ ኦክስጅን የሚሰሩ ሲሆን እጅግ ከፍተኛ ኃይል የማመንጨት አቅም አላቸው። ሆኖም ይህ ከፍተኛ ኃይል ከፍተኛ አደጋንም ይዞ ይመጣል። በዚያ ምሽት በተደረገው የሙከራ ሂደት የነዳጅ መስመሮች ፍሳሽ አጋጥሟቸው ሊሆን እንደሚችል ወይንም የሞተሮቹ የሙቀት መቆጣጠሪያ ስርዓት በቁጥጥር ውጪ ሆኖ ሊሆን እንደሚችል ባለሙያዎች ይገምታሉ። ፍንዳታው የተከሰተው ሞተሮቹ በሙሉ አቅማቸውን ሊሰሩ ጥቂት ሰከንዶች ሲቀራቸው መሆኑ ጉዳቱን እጅግ የከፋ እንዲሆን አድርጎታል። ይህ ፍንዳታ የሚያሳየው አንድ እውነት ቢኖር የጠፈር ሳይንስ አሁንም ቢሆን በሙከራና በስህተት ላይ የተመሰረተ መሆኑን ነው። ምንም እንኳን በኮምፒውተር የታገዙ ዘመናዊ ዲዛይነሮች ቢኖሩም በተግባር ሮኬት ወደ ሰማይ መተኮስ ግን ከባድ ፈተና ነው። ጄፍ ቤዞስ ኩባንያውን ደረጃ በደረጃ በጨካኝነት በሚል መርህ ቢመራውም አሁን የታየው ክስተት ግን ከዝግታም በላይ የሆነ መቆርቆዝን አስከትሏል። የብሉ ኦሪጅን ኢንጂነሮች አሁን ከባዶ ተነስተው ስህተቱን ለማረም ሌት ተቀን እየሰሩ ቢሆንም የጠፋውን ጊዜና የጠፋውን የሕዝብ አመኔታን ለመመለስ ግን ዓመታት ሊወስድባቸው ይችላል። ከጠፈር ጉዞ ባለፈ በቤዞስና በመስክ መካከል የሚደረገው ትግል የኢኮኖሚ የበላይነትን የመያዝ ጉዳይ ነው። ጄፍ ቤዞስ ኩባየር የተሰኘ የሳተላይት ኢንተርኔት አገልግሎት ለመጀመር ዝግጅቱን አጠናቋል። ይህ ፕሮጀክት ከኤሎን መስክ ስታርሊንክ ጋር በቀጥታ የሚወዳደር ነው። ስታርሊንክ አሁን ላይ በሚሊዮን የሚቆጠሩ ደንበኞች ያሉትና በዓለም ዙሪያ ኢንተርኔት የሚያቀርብ ግዙፍ ተቋም ሆኗል። ቤዞስ ይህንን ገበያ ለመቀማት ኒው ግሌን የግድ ያስፈልገዋል። ምክንያቱም ኒው ግሌን በአንድ ጊዜ በመቶዎች የሚቆጠሩ ሳተላይቶችን ወደ ጠፈር የማድረስ አቅም አለው። አሁን ሮኬቱ በመፈንዳቱ የአማዞን የሳተላይት ኢንተርኔት ፕሮጀክት ለተጨማሪ ዓመታት ሊጓተት ይችላል። ይህ መዘግየት ደግሞ ለኤሎን መስክ የገበያውን የበላይነት ለብቻው እንዲይዝ ተጨማሪ ዕድል ይሰጠዋል። የኢኮኖሚ ተንታኞች እንደሚሉት የኒው ግሌን ፍንዳታ በአማዞን አክሲዮን ላይም መጠነኛ ተጽዕኖ ሊያሳድር ይችላል። ምክንያቱም ባለሀብቶች የቤዞስን የጠፈር ህልም እንደ ትርፋማ ንግድ ሳይሆን እንደ ከፍተኛ ወጪ የሚጠይቅ የትርፍ ጊዜ ማሳለፊያ አድርገው ሊመለከቱት ስለሚችሉ ነው። በመሆኑም ፍንዳታው ከቴክኒክ ጉዳይ ባለፈ የቢሊዮን ዶላሮች የኢኮኖሚ ጦርነት ውጤትን የሚወስን ሆኗል። ምንም እንኳን ፍንዳታው አሰቃቂና ተስፋ አስቆራጭ ቢሆንም የሰው ልጅ ወደ ጠፈር የሚያደርገው ጉዞ ግን በዚህ አይቆምም። ታሪክ እንደሚነግረን ታላላቅ የሳይንስ ግኝቶች የተመዘገቡት በብዙ ውድቀቶችና መስዋዕትነቶች ውስጥ አልፎ ነው። ናሳም ሆነ ብሉ ኦሪጅን ከዚህ ስህተት ተምረው የተሻለና ጠንካራ ሮኬት እንደሚገነቡ ጥርጥር የለውም። ጄፍ ቤዞስ እንዳለውም መገንባት ያለበት ሁሉ መልሰን እንገነባለን፣ ምክንያቱም ዋጋ አለው። ይህ ንግግር የሰው ልጅ ለማሰስና ለማወቅ ያለውን የማይበገር ጽናት የሚያሳይ ነው። የኒው ግሌን ፍንዳታ ለወደፊቱ የጠፈር ተመራማሪዎችና ኩባንያዎች እንደ ትልቅ ትምህርት ሆኖ ያገለግላል። ደህንነትን ማስቀደም፣ ቴክኖሎጂን በጥልቀት መፈተሽና ለከፋ አደጋ ዝግጁ መሆን ምን ያህል አስፈላጊ መሆኑንም አስገንዝቧል። የኬፕ ካናቬራል ያ አስፈሪ ምሽት የሰው ልጅ ወደ ከዋክብት የሚያደርገው ጉዞ ምን ያህል ረጅም፣ አደገኛና አስቸጋሪ መሆኑን ቁልጭ አድርጎ ያሳየ የታሪክ ምዕራፍ ነው። ቢሊዮነሮቹ በሰማይ ላይ የሚያደርጉት ፍልሚያ ይቀጥላል። ሮኬቶች ይፈነዳሉ፣ እንደገናም ይገነባሉ። በመጨረሻም ግን የሰው ልጅ በጨረቃና በማርስ ላይ መርገጡ አይቀሬ ነው። ያ ምሽት የውድቀት ብቻ ሳይሆን የተሻለ ነገን ለመገንባት የሚያስችል ጠንካራ ትምህርት የተገኘበት አጋጣሚ ሆኖም ይታወሳል። ይህ ክስተት ከአሜሪካ ድንበር ባለፈ በመላው ዓለም ላይ ከፍተኛ መነጋገሪያ ሆኗል። እንደ ሩሲያ፣ አውሮፓና ህንድ ያሉ ሌሎች የጠፈር ኃይሎችም ክስተቱን በንቃት ተከታትለውታል። የአሜሪካ የግል ኩባንያዎች የሚያጋጥማቸው ውድቀት ለሌሎች ሀገራት የራሳቸውን የጠፈር አቅም ለማሳደግ እንደ ዕድል ሊቆጠር ይችላል። በተለይም ህንድ በዝቅተኛ ወጪ የጠፈር ጉዞዎችን በማከናወን ረገድ እያስመዘገበች ያለው ስኬት የነ ቤዞስን ኩባንያዎች ይበልጥ ጫና ውስጥ ይከታቸዋል። የጠፈር ሽሚያው አሁን
ከ2 ቢሊዮነሮች አልፎ የሀገራት የቴክኖሎጂ የበላይነት መለኪያም ሆኗል። የኒው ግሌን ፍንዳታ ያስከተለው ድንጋጤ ለረጅም ጊዜ በሰዎች ሕሊና ውስጥ ይቆያል። ያ ግዙፍ የእሳት ኳስ የሰው ልጅ ምኞትና እውነታ የተጋጨበት ነጥብ ነው። ጄፍ ቤዞስ እና ኤሎን መስክ በሰማይ ላይ የሚጫወቱት ይህ የቼዝ ጨዋታ የሰው ልጅን ታሪክ ለዘላለም የሚቀይር ነው። ውድቀቱም ሆነ ስኬቱ የሁላችንም ነው። ሮኬቱ ሲፈነዳ የደነገጥነው ስኬታማ ሲሆን የምንደሰተው ሁላችንም የዚህ ታላቅ ጉዞ አካል ስለሆንን ነው። ኒው ግሌን እንደገና ተገንብቶ ወደ ሰማይ ሲመነጠቅ ለማየት ዓለም በጉጉት ትጠብቃለች። ያኔ ያ አስፈሪ የፍንዳታ ምሽት ለታላቁ ስኬት እንደ መነሻ ድንጋይ ተደርጎም ይወሰዳል። የጠፈር ምርምር ታሪክ ሁልጊዜም እንደሚያሳየው ከእሳትና ከአመድ ውስጥ አዳዲስ ኮከቦች ይወለዳሉ። የቤዞስ ብሉ ኦሪጅንም ከዚህ ፍንዳታ በኋላ ይበልጥ ጠንክሮ እንደሚመጣና የጠፈርን ዓለም ዳግም እንደሚቀላቀል ይጠበቃል። በኬፕ ካናቬራል የተከሰተው የኒው ግሌን ፍንዳታ በቢሊዮነሮች መካከል ያለውን የጠፈር ሽሚያ አዲስ መልክም ሰጥቶታል። ፍንዳታው የፈጠረው ድንጋጤ የቴክኖሎጂው ውስብ